ዛሬ ብሩኬ እያብ እና እነ ኤፍሬም ጋር ነበር። ባይሰበር ብሩኬን ብዬ ነው የሄድኩት። ባይዘዊ ልጅቷን በጣም ነው የምወዳት። ከዚህ በፊትም ወዳታለሁ፣ ግን በሆነ ሰዓት ላይ በሾርት የሆነ ቪዲዮ እንተኛ ምናምን በጣም በጣም ይደብር ማለት ነው። አረ በጣም የሚያሳፍር ቪዲዮ አይቼ የምነካቸው ብዬ ቅርም ብሎኝ ነበር፣ ግን ቤታቸው ሳልሄድ በጣም ቆይቻለሁ። ዛሬ ቶታሊ ማንም ብዬ ነው የሄድኩት? ብሩክን ብዬ ሄጄ ላይ ካርጌ ቪዲዮቸውን አዳምጬው ሰምቼው አበባ ይዞላት ፈድ ብሎ ሄዶ እንግዲህ ብሩክ ያለበት ታውቃላችሁ ማለት ነው። ሁላችንም ቡቡ ቡቡ እያሉ ነው። እሱም ብለን ሄድን ማለት ነው። አንዳንዴ የረሳነውን ቤት ራሱ እንደዚህ ያስታውሰናል። ቀብራራው የሀይሚዬ ንጉስ ማለት ነው። ቢግ ሪስፔክት። አሁንማ ቁጭ ብዬ ላውራ። እንቅልፍ ማባረር ያመጣውላችሁ እናንተ። ቆይ ግን ብሩክ ይሄን ሁሉ ጊዜ እንደው አፈቅርሻለሁ፣ እኔም አፈቅርሻለሁ፣ አፈቅርሻለሁ እችን ለማለት ነው እንደዚህ ዳገት ሆኖብክ እችን ለመተንፈስ ማለት ነው። ቢስሚላሂ እንዴት ደስ እንዳለኝ ተውኝ ውዶቼ ማለት ነው። ያው እንግዲህ እነሱ ያው አደባልቀው ነው ከቪዲዮ ጋር የመጡት። አፈቅርሻለሁ የሚለውን ብቻ ይዞ ቢመጡ ኢትዝ ግሬት ማለት ነው። ለምን ጥሩ እይታ እንዲኖረው ማለት ነው ውዶቼ። አሁን እይታው ምንም አይልም ለነገሩ። 4 ሰዓት መቶ እይታ ትንሽ ነው። ሼር አርጉላቸው፣ ሼር ላይክ አርጉ። ማሻላ ተባረካለ። ኢንሻአላ ሞርዛን ደግሞ የበለጠ እንዲታይ ማድረግ አለብን። ሌላው ደግሞ ወዶቼ ዋናው መሰረት የመጣውበት ያው ብሩክን ብዬ እነ ይሀብ ነው ስሟ ባለሳሳት እዛም ሄጄ ነበር። አንዳንድ ዩቲዩብ ላይ ያላችሁ እህቶቼ፣ እኔም መሰል እህቶቼ በቃ የሆነ ነገር ስትሰሙ እንዳየና እንድደወላችሁ አርጋችሁ አሁን የቀኑ ኖሬ ብቻዬን ሳስበው ነበር። አንዳንዴ እንቆጠብ ማለት ነው። ሪሊውን ነው። ዝም ብላችሁ ያልተፈጠረ ነገር አሁን ባለፈው አንዷ ናት እንግዲህ ሰላም የተባለችው ነው ብሩኬ ተወጋ ላይክ ያለችውን አዳምቃችሁ እና ሀብ እንኳን እስከሚደነግጡ ቤተሰብ አንድ የመዳም ሸቃሊት እንደኛ አይነቱ ያወራችሁን እና አንዳንድ ያልተጣራ ወሬ ልክ በቃ ልክ እንደሰማችሁ ጠላት እየተናገረ እኮ አይደለም እየተናገረ ቢሆን ስንት ዘመዶቻችንን ባላጣን እና እንቆጠብ። ሞርዛን ስምሽን ከጠራው ቅር ሊልሽ ይችላል። ሀይሚትዬን ወዳጅ ነሽ ቃል ሞታለሁ። እኔ እፈራለሁ። ለመሰላችሁን ፈራ ያው ሰው አከብራለሁ፣ በጣም አከብራለሁ ከሚገባው በላይ። ግን ያው ሚዲያ ላይ መሰዳደብ አልወድም እና ሚዲያ ላይ የሚሰዳደቡትን ሰው ስም መጥራት በጣም አልወድም ማለት ነው። ሌላው ደግሞ ቡቡ የምትለውን ቴንኪዩ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከድሮም እወዳታለሁ በፊትም ማለት ነው። ስለነ ብሩኬ ሳታወራ በፊት ማለት ነው፣ ከአመታት በፊት ሪሊዮን ነው። እና ዛሬ ላይ ግን አልሐምዱሊላ አንድ ሰው መልካም ቪዲዮ ብቻ ሲያስተላልፍ መጥፎ ቪዲዮ ብቻ ስታስተላልፍ አይደለም ማውራት ያለብን። አሁን ግን የምታስተላልፈው ቪዲዮ በጣም ደስ የሚል ነው። በቃ ሁላችንም የምንፈልገው ሀይሚትዬንም ዝቅ ሳታረግ በብሩክና በሀይሚዬ የምትሰጠው አስተያየት ተመችቶኛል። አማቼ የቡቡ ወዳጅ ማለት ነው። እና ቴንክ ዩ ቬሪ ማች። ያው ይገባቸዋል ሰኔ ነገር ዘር ለገበሬ እኮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የሀይሚትዬ ብሩክን ቪዲዮ እያየሁ አልሰራም ቪዲዮ ብዬ ነበር። እሺ ብሩክ ያለበት ቤት ሾርት ላይ ስሄድ እስቲ ልይና ቤታቸውን ብዬ እነ ፍፄ ደግሞ አልኩ እነ ኤፍሬም ጋር እና ማናት እያብ ነው እናቷ ቤት ሄደው ቤተሰቦቿ ጋር ሄደው ሲያመጧት ምናምን አበባው ተመችቶኛል፣ ላይክ ብቻ ተመችቶኛል። ሄጄ አየሁ። ከዛን ሰዓት ሄደ ቪዲዮ አልሰራም ብዬ ነበር። ቲክቶክ ላይ ሳይ የሀይሚዬና የብሩኬን ሳይ ውይ ፍቅር እስከ መቃብር እንዴት አባቱ ያምራሉ። ቀላቸው የዛሬው ደግሞ የተለየ ነው። አረ ሁሌም ተደሰቱልን። ሪሊውን ነው የኛ መልካሞች። እንግዲህ አሁን ብሩኬ ቅንነቱ ይለያል። አሁን እዚህ ወንድማችን ጋር ሄዷል ኤፍሬም ጋር። እኔ ቢያንስ በጣም ቆይቻለሁ ሳላያቸው። ለምን ይዋሻል? በጣም 6 ወር አይ ቲንክ
ሄለንና ላዘር በሚሰሩበት ሰዓት በዛ ሰዓት ነበር ብዙ ሰው ነው እየተከታተልኩ የነበረው። ሪሊውን ነው የምነግራችሁ። ልጅቷ ትመቸኛለች፣ ግን ቪዲዮቸውን አንዳንዴ የሚደብር ቲክቶክ ላይ ተቆርጦ ያለው አብሶ ይሄ ቀበቶን እያወለቀ ምናምን የሚያወራው ነገር በጣም የሚደብር። እንደምንነካቸው ልጆች ብዬ ትንሽ ቅር ብሎኝ ነበር ማለት ነው። ዛሬ ግን ብሩክን ቤት ሄጄ በደንብ ነው ቪዲዮን የሚያዩት። ሪሊውን ነው በጣም ነው ልጅቷ የምትመቸኝ እና በጣም ነው መወዳትም ጭራሹ ነው ሪሊውን የገባት ናት። እስከ ማዘርየው ጭምር ማዘርየው ራሱ ለነፂ ስጦታ ሰጥታለች። አይ ቲንክ አይምር ሜምበር አስታውሳለሁ። በዛ ሰዓት እከታተላቸዋለሁ እና ሆኖም ግን ብሩክን ብዬ ነው የሄድኩት ዛሬ ለማለት ፈልጌ ነው። ይሄን ሁሉ መቀጣጥራላችሁ በደረቁ ሌሊት ማለት ነው። ዛሬ እንኳ ሀይሚትዬና ብሩኬ እኮ በሪሞት አንድ አረብኛ፣ አንድ እንግሊዘኛ፣ አንድ አማርኛ፣ ሌላው ደግሞ እንተባተባለሁ ይላል። ያው ስለሚቾክል ይመስለኛል እነ ኤፍሬምም ጋም በሰራው አረ ምን ይሻለኛል እየተንተባተብኩ ቤተሰቦቼ ብያለ ነበር። ያው ስለሚቾክል ይመስለኛል። አንዳንዴ ያው ስንቾክል ሀሳባችን ሲከፋፈል አማርኛችን ይቆላለፋል ማለት ነው። እና ዛሬ በአማርኛ አልቀራቸውም። ስፒክ አማርኛ፣ እንግሊዘኛ፣ አረብኛ አልቀራቸውም። አረብኛ ራሱ ጎበዞች ናቸው። ግን አረብኛ እንዲቻሉ ዱባይ ሄዱለት ነው። ዱባይ ሄዱለት ማለት ነው። እና ዱባይ ሄዱለት አያም ሪሜምበርስ እኛ እኮ አዲስ ሆነ እና እንግዲህ አረብኛም ራሱ ዛሬ ደግሞ እንደ አዲስም አይሆንባቸውም ሲያወሩ በጣም ደስ ይላሉ። ሪሞት ይዘው ብቻ በጣም ነበር ደስ የሚለው የዛሬው ክፍለ ጊዜ ማለት ነው። ምንድነው በጉጉት ሲጠበቅ የነበረው ሀይሚዬን አያፈቅርም ነው የምትሉት ሰው የምታደክሙ አይታችሁ የማታነቡ ዛሬ ደስ አላችሁ ሰው። ለነገሩ እናንተ እኮ እንከን አታጡም። እኔ አንዳንዴ ውዶቼ ነገርም እኮ ይሰለቻል። ወላሂ ነው የምላችሁ የነገር ቪዲዮ ራሱ መስራት ይሰለቻልም። አብሶ ሀይሚዬና ብሩኬ እንደዚህ ፍቅር ሲሆኑ በቃ አንዳንዴ ግን ሲያናዷችሁ ከራሳችሁ በላይ ሲሆኑ ነው ምሰራው ማለት ነው። አሁን ዛሬ አልሸረቱም። ለምን በመሸረቱበት ሰዓት ስድብ ነው የሚሳደብ ሰው አይጠፋም። በደህና ቀኑም እና ምን አድርጉ እንደሚሏቸው አላውቅም። በዚህ አጋጣሚ ደግሞ እኔ አሁን ለምሳሌ ሀይሚዬንም ብሩክንም የምወድ ከሆነ እህቴ ዩቲዩብ ላይ ያለሽ እህቴ ትንሽ ነገር እንደዚህ አሁን ለምሳሌ እኮ አንዳንድ እኮ ፕራንክ አለ እኮ ፕራንክ እኮ እነ ሀይሚ እነ ብሩኬ እነ አብርሽ እነ ሩታ ብቻ አይደሉም እኮ ማንኛውም ሰው ፕራንክ ማድረግ ይችላል። ስለዚህ አንድ ነገርን ትንሽ ነገር ሲባል ብሩክና ሀይሚ ደግሞ ጠላት የለባቸውም። የምን ጠላት ነው? አንዳንዴ እንዴ በጣም አበዛችሁት እኮ። እኛንም ማጽያት አታስገቡን፣ እኛንም እንድንቀባጥር አታደርጉን እንዴ። ፈጣሪ ጠብቃቸዋል። አንዳንዴ እኮ እኛ ነገር ምንድነው እኛ በቃ በፈጣሪያችን ለምንድነው በፈጣሪያችን የማናም ነው? ተራ ሰው እያመንን አይደል እንዴ እንደኛ ሰው የሆነውን። ስለዚህ በፈጣሪያችን የምናምን ከሆነ አንድ ነገር ከሰማን እንኳን ዝም ብለን አናውራ። ለምን ፕራንክስ ቢሆን አሁን ብሩኬ ባለፈው ብሩኬ ተወጋ በሚለው እና ሀቤት ድረስ ደረሰ። በጣም የሚገርማችሁ ነገር እና በተቻላችሁ መጠን ቲክቶክ ላይ ያለውን ነገር ቲክቶክ ላይ እኮ ይቅርታ በጣም የምንወዳችሁ እህቶች አላችሁ፣ በጣም ቢግ ሪስፔክት። በተረፈ ግን ቲክቶክ ላይ ያለ ወሬ ራሱ ዩቲዩብ ላይ ራሱ እንደ ቀልድ የሚወራ ካልሆነ በስተቀር እንዲህ ያስፈራሯቸዋል እንደዚህ። አረ ሲጀመር ደግሞ እንደዚህ አይነት ወሬ አታምጪ። አንደኛ ነገር በውስጥ ተደወለልኝ፣ በውስጥ አወራው፣ እከሌ አወራው የሚባለው ነገር አታምጪ እህቴ፣ የምወድሽ ማለት ነው። በቃ ሀይሚዬን ትወጃታለሽ። ኦፍኮርስ ሁላችንም እንወዳታለን። ማንኛውም ጨዋ ሴት ይወደዳል። ለምን ፈጣሪም ስለሚወደው ማለት ነው። ከዛ ነው ወዲያ ግን ኔጌቲቭ የሆነ ነገር የሚዘገንን ነገር አታምጡ። አንቺም ሰርተሻል ልትሉኝ ትችላላችሁ። እኔ በፈጠረሽ ስትለኝ ነው እንጂ እኔ አንደኛ እንደውም ዩቲዩብ ላይ ነኝ፣ ቲክቶክ ላይ ነው ያየሁት። ለምን ዋሻችኋለሁ? ግን አላመጣሁትም ዩቲዩብ ላይ። እኔ ብዙ ነገሮችን አንደኛ እያየሁ አላወራም። ባለፈውን ብሩኬ ተወጋ የተባለውን እኔ ሰምቻለሁ፣ ግን ሌላ ነገር አስተላልፌ በኮሜንት ግን እየመለስኩላቸው ነበር። ዝም ብሎ ያኔ አይምሯችንን እንኳን አንዳንዴ ብሬናችንን ማሰራት አለብን። አይምሯችንን እንዴት ነው አንቺ ጠላት ማለት ነው። ጠላት እንደዚህ ብሩክና ሀይሚዬን አረጋለሁ ብሎ የሚያወራል። መሰረትን ዛሬ እንደዚህ ያደርጋለሁ። ህግ እኮ ያለበት ሀገር ነው እንዴ። እነሱ ደግሞ ስማርት ናቸው፣ ራሳቸውን ይጠብቃሉ። ነው ቶታሊ ያልተጠራ ወሬ በተቻለሽ መጠን የምንወድሽ እህቴ አታምጪ። ዩቲዩብ ላይ በብዛት አንቺ ነሽ እና አንደኛዋ እንኳን ተስተካክላለች፣ የቡብ ወዳጅ ተስተካክላለች። ቴንኪው
ከምር አሁን አሪፍ ነው። ሀይሚትዬ መኮርኮም አቁማለች ማለት ነው። እንግዲህ ሀይሚትዬ ማይ ስማርት የኛ ስማርት ቤኪን እንግዲህ የበለጠ ጸጉሩን ልትመልጠው ነው አለች አንዷ በኮሜንት እና ቤኪ በጣም የዛሬው ያስደነግጣል። ቤኪ ያው ተወጥቶታል። ሀይሚዬ ብቻ እኔ እንጃ ችላበታለች። ደስ ይላል። ሁላችንም ያስደስተን ደግሞ ሞርዛን የፍቅር ነገር ነው። ፍቅር አይጠይቅም። አቤት አሁን ደግሞ ብሩኬ በጣም ፍቅር ውስጥ ነው ያለው። በጣም እስቲ አንድ ቪዲዮ ማፍቀርና መፈቀር እኮ መታደል ነው ውዶች። ሪሊዮ ነው የምነግራቸው። አሁን ብሩኬ ሞርዛን ሁሌ ስታወጡት ነው የሚቀላችሁ። ገባችሁ? እኛ ሴቶች ደግሞ ብዙ ጊዜ ፍቅራችንን የሆነ እንትን አንለውም። ገባችሁ? እና ግን ሞርዛን ከሀይሚዬ ብሩክ ጋር ነው ፍቅር ያለው እንድታውቁ። ገባችሁ? እና ደስ ይላሉ። ይዋቸው ፍቅር ፎንቃ ማለት ነው። ቀልዳቸው፣ ዘፈናቸው፣ ሁሉ ነገራቸው በጣም ደስ ይላላቸዋል ወዶች። ብሩክና ሀይሚዬን አላህ ሱብሃነሁ ወተዓላ ይጠብቃቸው። እንደዚሁም ደግሞ የምታዳምጥ ሁላችንም አላህ ይጠብቀን ወዶቼ። እና መጥፎ ነገርን ዘር ለገበሬ አይነት እኔን ጭምር እዚህ ጋር ማውራውን ሁሉ አልተገበርም ወዶቼ። እኔም ጭምር የሆነ ነገሮችን ዝም ብለን በቃ እነሱ ሰላም ከሆኑ ፈጣሪ ይጠብቃቸዋል። በቃ እኔ አሁን ለምሳሌ ለምን ዋሻቸዋለሁ? ብሩክን ዛሬ ኤፍሬም ቤት ስላየው አይ አም ቬሪ ሃፒ በጣም ነው ደስ ያለኝ። ሀይሚዬ ላይም ጭኗል። የሰፈር ልጆቹን አብሮ አደጎቹን በቃ እና እነሱ አንድ ናቸው። ዝም ብለን እኛ የተባለ ያልተባለ ነገር አንቀብጣጥር፣ ቪዲዮ አንስራ። እኔም ጭምር ማለት እኔ ወላሂ ነው የምላችሁ። እኔ ነግሬያቸዋለሁ። እኔ መስራት አልፈለግኩም፣ ግን በፈጣሪ ስላለች ለዛውም ምክር ነው የመከርኩት። ሁሉንም ፈጣሪ ነው የሚጠብቀው። ሌላው ደግሞ እንደዚህ አይነት ነገር ሲሰማ በውስጥ ነው የሚነገረው እኮ። እኔ አንዳንዴ እኮ እኔ ራሴ አረመሀይም ሆኛለሁ ዘንድሮ። በውስጥ ነው እኮ እንዲህ እየታሰበ ነው። ሀይሚና ብሩኬ ራሳችሁን ጠብቁ። የሆነ ኮመን ሰው አሁን ለምሳሌ ሀይሚዬና ብሩክን የሚያወራ ውጭ ሀገር ማለት ከአረብ ሀገር ውጭ ነው። እኛ ውጭ ሀገር አይደለንም። እኛ አረብ ሀገር ነን ያለነው። ከአረብ ሀገር ውጭ ያለው ሀይሚና ብሩክን እንደ ታላቅ ሆነው የሚመክሩ አሉ። 100% አሉ። እኔ አሁን አንድ ሁለት ሰው ነበር ማውራት አቁሚያቸዋለሁ። በፊት አወራቸው ነበር። በቃ በሆነ ኬዝ አቆምኳቸው ማለት ነው። ገባችሁ? ሰው ስታወሩ ሀይሚዬና ብሩክን የሚያወራ ሰው ስታወሩ ዩቲዩብ ላይ ነፃነት አይኖራችሁም። መፈትፈት ምናምን ነፃነት አይኖራችሁም። ወላሂ ነው የምላችሁ። አንዷም ሪኮርድ አሰማች፣ ግን ከይቅርታ ጋር ስላለችኝ ዘጋዋት ማለት ነው። ወላሂን እና እንደዛ ነው። እና ምንድነው የሚመክሯቸው አሉ። በቃ የሆነ የእናትነት የታላቅነት ምክር ይመከራሉ። ስለዚህ እንደ ዘር ለገበሬ አይነት ዘር ለገበሬ አቤት አታሽቃብጪ፣ የሆነው ነው ያለው ነው ከቲክቶክ አታምጪ። እሺ ፈርስት ማይሰልፍ እና እንደዛ ነው ወዶች ይላቸዋለሁ። የዛሬ ቪዲዮ ደስ ይላል፣ ግን አረዘሙት ወዶች፣ አረዘሙት። ምንድነው 1 ሰዓት አረዘሙት። እንደዚህ ስላችሁ ቅር እንዳይላችሁ። ሀይሚዬና ብሩኬ ስለ ፍቅር ሲባል በጣም ሁሉም ስለጓጓ ማለት ነው። ሲረዝም ደግሞ ዩቲዩብ አይሸርትም። አንዳንድ እህቶችም ዩቲዩብ ለምትሰሩት እንደዛ እንኳን እና ሀይሚና ብሩኬ ተውት፣ እነሱ ፌመሶች ናቸው። እኔ ጥቃቅኑ ከ8 ደቂቃ በላይ ከሆነ 1000 የማይገባም ሲጀመር 8 ደቂቃ ትንሽ ቁጥር ነው። እና እንግዲህ ኢንሻአላህ ሼር አድርጉላችሁ ይሄን ይመስላል። እና ውዶቼ ይሄን ይመስላል እንግዲህ እንቅልፍ ማባረሪያ ነው። ሁሌም ወዳቸዋለሁ። የሀይሚና የብሩኬ ቪዲዮ ቶርቶ አያልቅም ማለት ነው። ያላ